በዚህ ቪዲዮ የማሳያችሁ የሲቢ አካውንትን ከፋይዳ ቁጥራችን ጋር እንዴት አድርገን እንደምናገናኝ ነው። በመጀመሪያ ሊኖሩን የሚገባ የሲቢ አካውንት ቁጥር ሊኖረን ይገባል። የፋይዳ ቁጥር ሊኖረን ይገባል። አካውንት የከፈትንበት ስልክ ቁጥር ሊኖረን ይገባል። cbeFaida.cbe.com.it ብለን እንገባለን። አሁን ኮምፒውተር ላይ ነው እያሳያችሁ ያለሁት። ከዚህ ቀጥዬ ደግሞ በስልክ አሳያችኋለሁ። ሲቢኢ ናሽናል አይዲ የሚለውን እንጫናለን። ከዚህ በመቀጠል አካውንት ቁጥራችንን እናስገባለን። በትክክል ነው ማስገባት ያለብን። ከተሳሳትን ወደ ሌላ ነው የሌላ አካውንት ሊሆን ስለሚችል ወደ ሌላ ነው ኦቲፒውን የሚልከው። ስለዚህ በጥንቃቄ ማስገባት አለብን። ጌት ኦቲፒ እንለዋለን። አሁን ንግድ ባንክ አካውንት የከፈትንበት ስልክ በእጃችን ካለ ኦቲፒ ይላክልናል። ኦቲፒ ከተላከልን በኋላ ይህንን ኦቲፒ እዚህ ማስገቢያ ቦታው ላይ እናስገባዋለን። እሱን ካስገባን በኋላ ሎጊን ዊዝ ኮድ የሚለውን እንነካለን። አሁን የፋይዳ ቁጥራችንን እናስገባለን። የፋይዳ ቁጥራችንንም ስንሞላ በትክክል ነው መሙላት ያለብን። 16 ዲጂት ነው። እሱን እንሞላለን። አሁን ሴንድ ኮድ የሚል አለ። እሱን እንጫናለን። ሴንድ ኮድ ካልነው በኋላ 6 ዲጂት ቬሪፊኬሽን ናምበር ይላክልናል። እሱን ቬሪፊኬሽን ናምበር እናስገባለን። እሱን እናስገባለን። ቬሪፋይ እንለዋለን። ቬሪፋይ ካልነው በኋላ መረጃዎቹን አረጋግጡ ይላል። እሱን ካየን በኋላ አሎ የሚለውን እንጫናለን። አሎ የሚለውን ከተጫን በኋላ እዚህ ጋር እንደምትመለከቱት አካውንት ቬሪፋይድ፣ ናሽናል አይዲ ቬሪፋይድ፣ ኢንፎርሜሽን ቬሪፋይድ ይላል። በመጨረሻም አክሴፕት ኤንድ አፕዴት እንለዋለን። አሁን አፕዴት ኮምፕሌት ይላል። ለአፕሮቫል ፔንዲንግ ስታተስ ላይ ነው ያለው ይላል። እነሱ ናቸው አፕሮቭ የሚያደርጉት። አሁን ጨርሰናል። በስልክ ደግሞ አሳያችኋለሁ። ስልክ ለምትጠቀሙ ሰዎች በተመሳሳይ ሊንኩን ታስገባላችሁ። ሊንኩን ካስገባችሁ በኋላ አካውንት ቁጥር አስገቡ የሚል ይመጣል። ልክ በዚህ መልኩ ታስገባላችሁ። ጌት ኦቲፒ ትሉታላችሁ። ጌት ኦቲፒ ካላችሁት በኋላ በስልካችሁ እንደዚህ ይላክላችኋል። ይህንን ቁጥር ለማንም ሼር አታድርጉ ይላል። እናስገባለን። አሁን ካስገባን በኋላ ቬሪፋይ ኦቲፒ ስንለው ወደ ሌላ ሎጊን ፔጅ ይወስደናል። ሪዳይሬክት ያደርገናል። ሪዳይሬክቲንግ ቱ ፋይዳ ይላል። ወደዛ እየወሰደን ነው። በተመሳሳይ ሎጊን ዊዝ ኮድ የሚል ይመጣል። እዚህ ላይ ፋይዳ ቁጥራችንን እናስገባለን። ፋይዳ ቁጥራችንን በትክክል ካስገባን በኋላ ተመሳሳይ ስቴፕን ያለው ከላይኛው ጋር እንደዚህ አድርገን እስከ መጨረሻው መሄድ እንችላለን። እንደነዚህ አይነት ቁም ነገሮች እንዲደርሷችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ለሌላ እንዲደርስ ሼር፣ ላይክ ማድረግ እንዳትረሱ። አመሰግናለሁ።